በበጎ ፍቃድ ሌሎችን ለማገልገል የወሰንክበት አጋጣሚ ይኖር ይሆን? ደናችሁ ሰላም ነው። አሳልፈን አሁን ሁላችን ደግሞ እንደኔ ዶክተር መሆን ከሚፈልጉ ጓደኞቼ ጋር አንድ ተሞክሮን እንዲያካፍለን ወደ አንድ ዶክተር መተናል። ዶክተር እስቲ ራስን አስተዋውቀን። እሺ፣ እኔም ለዚህ ፕሮግራም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እኔ ስሜ ዶክተር ልሳነ ወርቅ ሆንሴቦ እባላለሁ። የራዲዮ ኢትዮጵያ ግብረሰናይ ድርጅት መስራችና ስራ አስኪያጅ ነኝ። በተጨማሪ ደግሞ ሂውማኒቴሪያን ሪስፖንስ ላይ ከሃርቫርድ ዩኒቨርሲቲ ሰርቲፋይድ ሆኜ ህብረተሰብን እያገለገልኩ እና ባለሙያ መሆን የምንፈልግ ልጆች ምን ማድረግ አለብን? ግን ትምህርት ላይ ጥሩ ነኝ፣ ጎበዝ ተማሪ ከሚባሉት ውስጥ ነኝ። ግን እዛ ነው ያቺ ታይም ናት ለኔ ክሪቲካል እና ያ ችግር እንደ ተርኒንግ ፖይንት ሆነልኝ፣ እልህ ያዘኝ። ከዛ በደንብ ጠንክሬ መማር። ዶክተር ለመጀመሪያው ስኬት ኃላፊነትም ድጋፍም የሚወስዱት ቤተሰብ ሲሆን ልጅ እያለቅ ቤተሰቦች ለዚህ ደረጃ እንድትደርስ ምን ድጋፍ ያደርጉልህ ነበር? እናታችን ናት ያሳደገችን ከልጅነት እና ኦልሞስት እኔ የመጨረሻ ልጅ ነኝ ቤት። አባታችን ገና ልጅ እያለ ነው ከዚህ ዓለም በሞት የተለየው። ሁላችንም እናታችን ናት ከልጅ እኔ 1 ዓመት አልሞላኝም ያኔ ነው። በጣም ጠንካራ እናት ናት ያለችኝ። ትደግፋለች፣ ሞራል ትሰጣለች። በሕክምናው በትምህርቱ ዘርፍ ያለፈች እናት ባትሆንም ሞራል በመስጠት በጣም ድጋፍ አድርጋኛለች። ከእግዚአብሔር ቀጥሎ እናቴ ትልቅ ምክንያት ናት ብዬ አስባለሁ። በበጎ ፍቃድ ሌሎችን ለማገልገል የወሰንክበት አጋጣሚ ይኖር ይሆን? በትክክል ከተመረኩ በኋላ ገጠር ነው የተመደብኩት። መጀመሪያ የመንግስት ስራ አባያ የሚባል ቦታ አለ፣ የሲዳማና የወላይታ ድንበር ቦታዎች ነውና እዛ ጋር ሳገለግል እንግዲህ ሕክምና ብሔርም ምንም ነገር ሳንለይ ነው የምናገለግለውና እዛ ሰርብ እያደረኩ ያለ ጎርፍ አደጋ ይከሰታል እዛ ኮሚኒቲ ውስጥ ማለት ነው። አባያ የሚባል ሐይቅ አለ፣ ብላቴ ወንዝ አለ። እሱ ሞልቶ ህዝቡን ሲያፈናቅል እዛ ጋር ኖርማል ስራዬን እየሰራው ያለ ምንድነው እነዚህ ሰዎች ከተፈናቀሉበት እስከኔ ከሚመጡ እኔ እስከዛ ተፈናቅሎበት ውሃው ወዳወጣቸው ቦታ ላይ ሄጄ ለምን አላገለግልም የሚል የመጀመሪያ ሀሳብ መጣልኝ። ከዛ ከጓደኞቼ ጋር ተመካከርን። የመጀመሪያ ካምፔን ያኔ ነው የጀመርኩት። አንድ ጊዜ ሳየው በጣም ውስጥ ያረካ። ምክንያቱም የሆነ አገልግሎት ሰጥተን የሰው ችግር ሲፈታ በጣም ያቺ ታይም ናት በጎነት ላይ መወር እንዳተኮረ ያደረገኝ ማለት ነው። በበጎ ፍቃድ ሌሎችን ስታገለግል የሚሰማ ስሜት ምንድን ነው? በጎ አገልግሎት ስታደርግ አሁን እንግዲህ እናት ልጅ ታሞባት ብዙ ኪሎ ሜትር 100 ኪሎ ሜትር 100 ምናምን ኪሎ ሜትር ሐኪም ዶክተርን ፍለጋ ከምትሄድ እኔ ደግሞ እዛው አካባቢ ሄጄላት ልጇን አክሜ ሲድን እናት ላይ ያለው ደስታ በጣም ልብን ያረካልና ለመማራችን ሚኒንግ ይሰጣል። እናንተም ያው ዶክተር የመሆን ህልም እንዳላችሁ ነግራችሁኛልና ሐኪም ስትሆኑ፣ ዶክተር ስትሆኑ፣ ጤና ባለሙያ ስትሆኑ ሌላውን ሰው ሰርብ ስታደርጉ የምታገኙት ደስታ በጣም ትልቅ ነው። ጥሩ ስሜት አለ። ካላችሁበት አንድ ስቴፕ ከፍ ብላችሁ ህብረተሰብን ስታገለግሉ ያላችሁ ደስታ፣ እርካታም የህይወት ሚኒንግ ይኖረዋልና ስታስቡም እንደዚህ ነው ማሰብ ያለባችሁ። ሕክምና ከሌሎች ሙያዎች ለየት የሚያደርጋቸው ነገሮች አሉ እና ሕክምና ምን የሙያ መመሪያዎች አሉት? ሕክምናን ሙያ ከሌሎች ሙያዎች ለየት የሚያደርገው ነገር ይኖር ይሆን? ከሌላው የሚለየው የሰው ልጅ ከውልደት አለ፣ ሞት አለ። ከውልደት እስከ ሞት ባለው ሲወለድ መጀመሪያ እናንተም አሁን ልጆች ናችሁ፣ ወደፊት ዶክተር ስትሆኑ ደግሞ ታዩታላችሁ። ልጅ ሲወጣ ሲወለድ ሐኪም ጤና ባለሙያው ነው የሚደግፈው፣ ዶክተሩ ነው የሚደግፈው። ከዛ መሀል ባለው ህይወትን ደግሞ ሲታመም ምን ያደርጋል? ይደግፋል። መጨረሻ ላይም የህይወት መጨረሻም ላይ ከአንድ ሰው ጋር እስከ መጨረሻው የሚዘልቀው ማን ነው? ሐኪም ነው። በዓል ቀን የሚወልድ ሰው ሊመጣ ይችላል። ወላድ በዓል ቀን ታዋልዳላችሁ። አሁን ምጥ አንድ እናት ምጥ ሲጀምር በቃ ጠዋት 2 ሰዓት ስራ ሲገባ አይደለም ምጥ የሚጀምረው። እኛ የሕክምና ባለሙያ መሆን የምንፈልግ ልጆች ምን ማድረግ አለብን? እንዲሁም በህይወታችን ውስጥ አንዳንዴ ብዙ ነገሮች ሊገጥሙን ይችላሉ። እየተማርን እያለና ያንን ነገር እንዴት ነው አልፈን ወደዚህ ሙያ መግባት የምንችለው?
የሚለውን ጥያቄ ደንብ ያለው የኔ ትንሽ ቻሌንጅ ያደረገኝ ምንድነው ሕክምና የተማረ ቤት ዶክተር የሆነ ቤት የለም። ስለዚህ አንዳንዴ ረጅም ሰዓት ነው ጥናት የሚደረገው። ምን ያደርጋል ሰው አንዳንዴ ሚስ አንደርስታንድ ያደርጉሃል። በቃ ረጅም ሰዓት በማጥናት ላይክ በሌላ ወይ ፐርሴፕሽን ወር ደግሞ ፐርሲቭድ ልንደረግ እንችላለን። እኛ ራሱ ማሰብ ያለብን የሆነ ስራ በቃ መኪና ገዝቼ ቤት ሰርቼ ምናምን ሀብታም መሆንበት በቃ ዶክተር መሆን ነው በሚለው ማሰብ የለብን። እስፔሻሊ እኛ አፍሪካ ውስጥ ነው ብዙ ችግሮች አሉ፣ እንደ ሀገርም እንደ አህጉርም ማለት ነው። ስለዚህ ምንድነው ይሄን ችግሮችን እንዴት ልፍታ፣ እንዴት ያንን ሶሉሽን ላምጣ ብለን እናስባለን። ያንን ስታስቢ አንዳንዴ ሕክምና ላይ እኔም ከብዶኝ ነበር የሆነ ሰዓት ማለት ከብዶኝ ትምህርቱ ጋር አይደለም ረጅም ዓመት ነው የምንማረውና ማለት ላይ ቻሌንጅ ሲገጥመኝ በቃ በጣም ታየርድ ሲሆን ምንድነው የማስበው መጀመሪያ እዚህ ሙያ ውስጥ ከሌላ ቤተሰብ የጤና ባለሙያ መሆን የሚፈልግ ልጅ አለና ያ ልጅ ቤተሰቦቹ እንትን እንዳዩ ለቤተሰብ ሕክምና በራሱ ሎንግ ጆርኒ ነው፣ ረጅም ጉዞ ነው። ፋይናንሻሊም ኢኮኖሚካሊም የተለያዩ ችግሮች ሊገጥሙን ይችላሉ። ቤተሰብ ደግሞ አንዳንዴ ምንድነው በሌላ ፊልድ በ4 ዓመት በ3 ዓመት የሚመረቅ ልጅ ይኖራል እኩል ገብቶ ማለት ነው። ስለዚህ የሌላ ሰው ግራጁዌሽን ምናምን ይሄዱና የእናንተ ምን ይሆናል ትንሽ 7 ዓመት ስለሆነ ይቆያል። ከዛ ቤተሰብ ብዙ ጊዜ እየደገፈ እንዳይሰለች እኔ ለቤተሰብ ማስተላለፈው መልእክት ለበዓል ክረምት ሲዘጋ እኛ ክረምት አንሄድም። ያኔ ምንድነው በሌላ ነገር ይተረጎምብኝ ነበር። ግን ምንድነው ያደረኩት ያልፋል ያም ነገር ያም ጊዜ አልፈነ አንድ ቀን ግራ ስትመረቅ ይደሰታሉ፣ ፕራውድ ያደርጉብሃል። እኔ የመጨረሻ ላይ ግራጁዌት ሳደርግ ቅድም ብያለሁ እናቴ እንደዛ ሆና መጨረሻ ላይ ተመርቄ ስወጣ እናቴን ሳቅፋት ያየው ደስታ እሷ ላይ የነበረው ነገር በጣም ሚኒንግ አለው። ስለዚህ የመማር ሪዛልቱን እዛ ጋር በሌላ ሰው ደስታ እኛ በመኖራችን ለሌላ ሰው በምንሰጠው ደስታ የራሳችንን ደስታ የምናገኝበት ሁኔታዎች ሲኖሩ ፐርፐዝ ይኖራል ማለት ነው ላይፍ ውስጥ ማለት ነው። ሕክምና ሙያ ውስጥ ፈታኝና አስደሳች ነገር ምንድን ነው? የሚያስደስተው በቃ ለሞት ጫፍ ላይ ያለ ሰው እናንተ ጋር መጥቶ በእናንተ እዛ መገኘት መራመድ ያልቻለው በተሸክሞት የመጣው ተራምዶ ሲሄድ ማየት፣ የሞት አፋፍ ላይ ያለ ሰው ደግሞ ህይወት ሲመለስ፣ ይሄ በጣም ደስ የሚል ፓርቱ ነው። ሌላው ደግሞ እንደ እንትን አንዳንዴ እንዴት ይሆናል መሰላችሁ እኔ ገጠራማ ቦታ ላይ ነው የሰራሁት እና ሁሉ ነገር አይሟላም እውነቱን ለመናገር ማለት ነው። እውቀቱ ኖሮ ማቴሪያል ላይኖር ይችላል። ከዚህ በተሻለ ደግሞ ለወደፊት ምን እቅዶች አሉ? ጎበዞች ናቸው እንግዲህ በበዓል ጊዜ እኔ ጋር መጣችሁ ሐኪም የኔን ተሞክሮ ለመስማት መምጣታቸው ራሱ ደስ ይላል። ይህም ጥሩ ጥያቄ ነው። እኔ ወደፊት እንግዲህ መጀመሪያ ተቀጥሬ መስራት ከጀመርኩ ጀምሮ ውስጥ ያለው አሁንም የተቸገሩ ማህበረሰቦች በድንገተኛ አደጋ ጊዜ ሄዶ ሰርቭ ማድረግ ነው እና ያኔ ብዙ ሰርቪሶችን ስንሰጥ ነበር ከ2020 ጀምሮ እስከ 2025 ነው። ለ4 ዓመት ከምናምን እንደማለት ነው እና ያኔ ነፃ ሰርቪስ እየሰጠን ቆይተናል። በየትኛውም ቦታ ላይ ስኬታማ መሆን ይቻላል፣ ግን ቻሌንጆች ሁልጊዜም አሉና ኢንተረስቱ ብቻ ስላለ እግዚአብሔርም ስለረዳን ከአካባቢው ባለው ሪሶርስ እየሰበሰብን ነው ስንሰራ የነበር ነው እና አይቻልም የሚባል ነገር የለም። ወደፊት ይህን ተቋም በተለይ እኛ አሁን 4 ዘርፍ አለ በጣም የምንሰራበት ማለት ነው። አንደኛው መከላከል ማለት አንድ ህብረተሰብ ከመጎዳቱ ከመታመሙ በፊት እንዳይታመም ፕሪቬንሽን የሚባል ነገር አለ። አሁን ቅድም እኔ ብዙ ጊዜ ሳወራ የታመመ ሰው ብቻ ነው አይደለ ሳወራ የነበርኩት። እዚህ ጋር ግን እኛ አሁን እንደ ድርጅት የተቋቋመው ራዲዮ ኢትዮጵያ ማለት ሪሞት ኬር ኢምፓወርመንት ኤንድ ዲቨሎፕመንት ኢኒሺዬቲቭ ኦርጋናይዜሽን ማለት ነውና ይሄ ድርጅት ምንድነው የሚያደርገው? ሰው መጀመሪያውኑ እንዳይታመም መከላከል ላይ መስራት። ሰው ደግሞ መከላከል አሁን የሚባለው ህዝብን ማስተማር፣ በጣም ገጠራማ አካባቢ ያሉት ሰዎች ውሃ ማከምን። አሁን ውሃ ካልታከመ ምን ያደርጋል?
ማስቀመጥ የተለያዩ ሆድ ህመሞችን ሊያመጣ ይችላል። እነዚህ ነገሮች እንዳይመጡ ትምህርት መስጠት ፕሪቬንሽን ማለት ነው። ሌላው ደግሞ ትሪትመንት ህክምና፣ ቀጥታ ሰው ከታመመ በኋላ ደግሞ ምን ያስፈልጋል? ህክምና ነው የሚያስፈልገው። ህክምና ቀጥታ መድኃኒት መስጠት፣ የምግብ እጥረት ያለበትን ልጅ ማከም፣ መለየት፣ እርዳታ መስጠት ነው። ሌላው ደግሞ ምንድነው ህብረተሰብ ለምሳሌ አሁን ጎፋ ላይ ናዳ መጣና ብዙ ሰዎችን አፈናቀለ፣ ብዙ ሰዎች ሞቱ እዛ ጋር። ያኔ ምንድነው ቤት ንብረት ሁሉ ማለት ነው ወድሟል። ከዛ ምንድነው ያደረገው? ተከላከልን። እዛ አካባቢ የተፈናቀሉ ሰዎች በሽታ ላይ እንዳይያዙ ማስተማር ጀመርን፣ ተራራ ድረስ ወጥተን ማለት ነው። ከዛ ደግሞ የታመሙትን ምን አደረግን? ማከም ጀመርን፣ ህክምና መስጠት ማለት ነው። ከዚህ ሁሉ በኋላ ደግሞ 2-3 ወር ነው የቆየው ነው እዛ 2 ወር ከምናምን ላይ 3ኛ ወር ላይ ምን ማድረግ ጀመርን? ሰው ሲረጋጋ መልሶ እንዲያገግሙ ማገገሚያ ላይ ሰፖርት ማድረግ። ያ ማለት ቤት መስራት አሁን ትላለን። በዛ ወይ ነው እኔ ወደፊት እቅዴ እግዚአብሔር ከረዳኝ ማለት ነው። እኛውን በስተመጨረሻም እንኳን አደረሳችሁ ወይም ማስተላለፍ የምትፈልገው መልእክት ካለ ድል እንሰጣለን። እሺ፣ እኔ ያው እናንተ በጣም ጎበዞች ናችሁ። በበዓል ቀን እንግዲህ እኔ ጋር መጣችሁ ህክምና ወደፊት ሐኪም ለመሆን ያላችሁ ፍላጎታችሁ ገልጻችሁ እና በዚህ ወይ ስለተገኛችሁ በጣም ጎበዞች ናችሁ፣ አደንቃችኋለሁ። ህክምና ደግሞ ለመማር እናንተም ጠንከር ብላችሁ ማጥናት ያስፈልጋል። ጓደኛ ብዙም አለማብዛት፣ ትምህርት ኦረንትድ የሆናችሁ ወደፊት ጠንክሮ ማጥናት፣ ጊዜን ትምህርት ላይ እና ማንበብ ላይ ማሳለፍ ይገባችኋል እና ከምንም መነሻ መነሳት ይቻላል። የግድ የሆነ ቦታ ላይ ደርሳችሁ አይደለም ትልቅ መሆን የሚቻለውና ከምንም ነገር ሰው መነሳትና የፈለገበት ቦታ መድረስ ይቻላልና ሐኪም መሆን መፈለጋችሁን በቃ ኮሊንጋችሁ ስለሆነ ከዚህ በኋላ በደንብ ያንን መከተልና ጠንክራችሁ ማጥናት የራሳችሁን ድሪም በዛ ወይ አኮምፕሊሽ ታደርጋላችሁ። እና ለበዓል እኔ ማስተላልፈው መልእክት እንግዲህ ይሄ ቀን የጌታችን የአምላካችን የኢየሱስ ክርስቶስ የትንሣኤው ቀን ነው። ስለዚህ አምላካችን ኢየሱስ ክርስቶስ እንግዲህ መውረድን ዝቅ ማለትን አስተምሮናል። ስለዚህ ህዝብን ማገልገል ከአምላካችን የምንማረው ስለሆነ ሁሉም ባለበት ለዚህ ቀን እንኳን አደረሳችሁ። በዓሉን ስታከብሩ የሞተልንን ፈጣሪ እሱ የሰራልንን ስራ እያሰብን ለሌላው ለተቸገሩት ደግሞ በማሰብ ስራ ላይ ደግሞ የሚገኙትን ደግሞ እንደናንተ ጎበዝ የሆናችሁ እንደዚህ መታችሁ ማግኘታችሁ በጣም ትልቅ ነው። በርቱ እላለሁ። አመሰግናለሁ። እሺ ልጆች፣ ከፕሮግራሞቻችን በቂ የሆነ ትምህርት አግኝታችኋል ብለን እናስባለን። በመጨረሻም እንዲህ ያለን ፕሮግራሞቻችንን ጨርሰናል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር እንዲሁም የአብሮነት እንዲሆን እንመኛለን። መልካም በዓል።